ሰላም እንዴት ናችሁ? እንግዲህ ያዘገምን ምንም እንኳን ባልታሰበ መንገድ ቢሆንም ማለት በዚህ ፔፐር ላይ ይሄን ያህል ቆይበታለሁ ብዬ አላቀድኩም። እንዳልኳችሁ እንግዲህ ብዙ ነገር በታሰበበት አይሄድም። ነገሮች የራሳቸው ሂደት አላቸው። እያዘገምን መተን እንግዲህ ዛሬ ሰፖዝድሊ የመጨረሻው የማጠናቀቂያው ማለት ኮንክሉዥን የሚለው የፔፐሩ የመጨረሻ ክፍል ላይ ደርሰናል። የተከታተላችሁኝ ከሆነ ማለት ነው። እና ዛሬ ማቀርብላችሁ እንግዲህ ኮንክሉዥንን ነው። እንደምታስታውሱት እንግዲህ ወረቀቱ የሚለው ስቴት ሪፎርም አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት ኢን ራሽያ ኤንድ ጃፓን ቢትዊን ዘ የር 1853 ኤንድ 1913 ነው የሚለው እና እንግዲህ ጠቅልል አድርጋችሁ ወረቀቱን ስታዩት ምንድነው ዋናው ጽንሰ ሀሳቡ ከ1853 ዓ.ም ጀምሮ እስከ 1913 ዓ.ም በራሻ እና በጃፓን መንግስታት ራሳቸውን ለማሻሻል የተገደዱበት ሁኔታና ያም ደግሞ ግብርናው ላይ ያመጣው መሻሻልና ግብርናው ደግሞ በመሻሻሉ በጃፓን እና በራሻ የተከተለው የኢኮኖሚ ልማት ወይም ኢንዱስትሪያላይዜሽን የሚያብራራ ነው ማለት ነው። እንግዲህ በዋናነት ወረቀቱ ያ ነው። ይህንን ሀሳብ የያዘ ነው። እንዴት አድርገው ጃፓን እና ራሻ ማለት በ1853 ዓ.ም ልክ እንደኛ አይነት ማህበረሰብ ነበሩ። ልክ ማለት በቃ ኢትዮጵያን እና ጃፓንን ራሻን አይታችሁ ከሞላ ጎደል አንድ አይነት የስልጣኔ አደረጃጀት ወዘተ የነበራቸው ናቸው። ነገር ግን እንግዲህ ከዛ ወዲህ ማሻሻያ አድርገው አሁን በዓለም ላይ ስልጡን ከሚባሉት ሀገራት ተመድበዋል። ያ እንዴት ሆነ ነው እና የወረቀቱ ዋና ሙግት እንግዲህ በጃፓን እና በራሻ የገጠር ልማት ያስከተለውን። ስለዚህ ወደ ውስጥ ደግሞ ገብታችሁ ነው ሞር ስፔሲፊካሊ እኛ ኢንትረስትድ ሆነን እኔ እንግዲህ እዚህ ውስጥ ለማቅረብ የተነሳሳሁበት ወይም የተገደድኩበት ምክንያት ምንድን ነው? ዋናው ሀሳቤ ማለት የአቶ መለስን ወረቀት ሪቪው እያደረግን ነው። ማለት አቶ መለስ እንግዲህ ኢትዮጵያ የሚያስፈልጋት ኢትዮጵያ ማለት ምንም እንኳን ሲያቀርቡት አፍሪካን ዴቨሎፕመንት ዴዲንስ ኒው ቢግኒንግስ በሚል የአፍሪካ አቅጣጫ ወይም የልማት አቅጣጫ ሄዶ መጨረሻ አሁን የገደል አፋፍ ላይ ደርሷል። ምክንያቱም የኒዮሊበራሊዝምን የፖለቲካል ኢኮኖሚ ቲንኪንግ ስለሚከተል መቶ የገደል አፋፍ ላይ ደርሷል። ስለዚህ ከዚህ ከደረሰበት የገደል አፋፍ ተመልሶ አቅጣጫ ቀይሮ ወደ ሌላ መንገድ ካልሄደ ልማት አያስመዘግብም ወይም ልማት አያስመዘግብም ወይም ኢንዱስትሪያላይዝድ አይሆንም የሚልና ያ አቅጣጫ ምንድነው ሲባል ደግሞ አቅጣጫው ዴቨሎፕመንታሊዝም ወይም የዴቨሎፕመንታል ስቴት ነው ብለው የራሳቸው የዴቨሎፕመንታል ስቴት አረዳድ የሚያቀርቡበትና ለምን ያንን እንዳቀረቡ ጀስቲፋይ የሚያደርጉበት ነው ወረቀቱ። እና ያንን ሲያደርጉ እንግዲህ የተለያየ ርዕስ እየሰጡ በተለይ ደግሞ የመጀመሪያዎቹ 7 ቻፕተሮች ላይ እርሳቸው ዴቨሎፕመንታል ስቴት ብለው የሚሉትን ጽንሰ ሀሳብ ለማብራራት የተለያዩ ሀሳቦችን እያነሱ ይሄዳሉ። እና አራተኛው ቻፕተር ላይ እንግዲህ ስንመጣ 1 2 3 4 ብለን የቻፕተሮቻቸውን ሪቪው ያደረግን አራተኛው ቻፕተራቸው ላይ ስንደርስ አራተኛው ቻፕተራቸው ላይ የሚሉት ምንድነው? አግሪካልቸር አዝ ኢንጂን ኦፍ ግሮዝ ነው የሚለው። አግሪካልቸር አዝ ኢንጂን ኦፍ ግሮዝ ማለት ግብርና እንደ ልማት ሞተር ወይንም ግብርና የልማት ሞተር የሆነው ግብርና ማለት ነው። እንግዲህ ማለት እንደዛ ሲሉ በተግባርም እናያለን። በሀገራችን ግብርና መር ኢንዱስትሪያላይዜሽን ወይም አግሪካልቸር ሌድ ኢንዱስትሪያላይዜሽን በሚል ምንሰማውና ብዙ ሲባለት ምንሰማው ነገር እሱ ነው ማለት ነው። እና ይህን ሀሳብ ግን አቶ መለስ የሚያቀርቡበት አውድ ወይም እሳቤ ምንድን ነው? የኒዮሊበራል ፖለቲካል ኢኮኖሚ አስተሳሰብ ግብርና የኢንዱስትሪያላይዜሽን ሞተር ነው፣ ኢንዱስትሪያላይዜሽንን የሚያስጀምረው ግብርና ነው ይላል የኒዮሊበራል ፖለቲካል ኢኮኖሚ አስተሳሰብ። ስለዚህ አንድ ሀገር ኢንዱስትሪያላይዝ ማድረግ ካለባት ግብርናዋን ከማዘመን ነው መጀመሪያ ያለባት በትክክለኛው መንገድ። ኦፍኮርስ በትክክለኛው መንገድ ኢንዱስትሪያላይዝ ማድረግ ወይም በሌላ አማርኛ መዘመን ካለባት ግብርናዋን በማዘመን ነው መጀመሪያ ያለባት ነው ይላል። እና እኔ እንግዲህ እሳቸው አቶ መለስ ያቀረቡበት ሀሳብ ምንድነው? ኦፍኮርስ ልክ ነው። ግብርና ኢንጂን ኦፍ ዴቨሎፕመንት ነው፣ ኢንጂን ኦፍ ግሮዝ ነው። ሊበራሊዝም ይሄን በማለቱ ልክ ነው ብለው ይሉና ነገር ግን ገበያ ስብራት አለበት፣ ጉድለት አለበት፣ ህመም አለበት ወዘተ። ስለዚህ
ግብርናን ማዘመን አይቻልም። አሁን ለምሳሌ እንደ ኢትዮጵያ ባሉ ሀገራት ውስጥ ግብርናን በገበያ ማዘመን አይቻልም። ስለዚህ መንግስት ነው ግብርና፣ ስለዚህ የመንግስት ጡት አባትነት ያስፈልጋል ሊሉ ነው እሳቸው ያንን የሚሉ። እኔ ግን መጀመሪያ እሳቸው የሚያቀርቡትን መከራከሪያ ከማቅረቤ እና እሱ ላይ ያለኝን አስተያየት ከማቅረቤ በፊት መጀመሪያ ኒዮሊበራል ፖለቲካል ኢኮኖሚ ቲንኪንግ የሚባለው የፖለቲካል ኢኮኖሚክ ቲንኪንግ ራሱ እንዴት አድርጎ ማለት እንደዛ ሲል ግብርና የልማት ሞተር ነው ሲል ወይም የዘመናዊነት ሞተር ነው ሲል ምን ማለቱ ነው የሚለውን ነገር እያብራራው መጣውና ማለት ገለጻ አደረግኩና ገለጻ ካደረግኩ በኋላ አሁን ይህንን ማርኮን የጻፈውን ስቴት ሪፎርም አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት የሚለውን ፔፐር ያመጣሁበት መጀመሪያ ላይ ሳመጣው ያመጣሁበት ሀሳብ ምንድን ነው? ጃፓን እና ራሻም በዚህ መልኩ ነው የሰለጠኑት፣ ግብርናቸውን ትራንስፎርም አድርገው ነው የሰለጠኑት ብዬ ነው ያመጣሁት ማለት ነው። ጃፓንና ራሻም ያሰለጠኑት እና ማስረጃ እንዲሆን ለዛ ለቴዎሬቲካል ለገለጻው የኒዮሊበራል ጽንሰ ሀሳባዊ አባባል ለሆነው አባባል የተጨባጭ መሬት ላይ ያለ ታሪካዊ ማስረጃ እንዲሆን እና ያ ታሪካዊ ማስረጃ ደግሞ ፐብሊሽድ በሆነ ሳይንቲፊክ በሆነ ፔፐር ላይ ቤዝድ እንዲሆን የጃፓንና የራሻን ኢንዱስትሪላይዜሽን አጥንቶ ያቀረበን ሰው እሱን ማስረጃ አድርጌ ነበር ያመጣሁት። ነገር ግን ላይክ ነው ሀሳቤ እሱን ማስረጃ አድርጌ አንድ ቪዲዮ እሱ ላይ ሰርቼ ለማለፍ ነበር። በኋላ ግን እንግዲህ ሳየው ፔፐሩ ውስጡ ያለው ሀሳብ በተለይ ለሀገራችን በጣም ይጠቅማል የሚል ሀሳብ ስላለኝ እንዳለ ውስጡ ገብቼ ፔፐሩን እያብራራሁት ነው። ላይክ ነው እንዴት ሰለጠነው የሚለውን ጥያቄ የመለሰበትን መንገድ በተቻለ መጠን ብትንትን አድርጌ ሊባል በሚችል ደረጃ በተተኝ ለማሳየት እየሞከርኩ ነው ማለት ነው። እና እንግዲህ ያንን ስናደርግ እንግዲህ ወረቀቱ ዋናው ሙግቱ ምንድነው የሚለው በጃፓንና በራሻ የገጠር ልማትን ያስከተለው የንብረት ግንኙነት ነው። ላይክ ነው አሁን እሱ ይሄን የሚልበት ምክንያት ላይክ ነው ከሱ በፊት ጃፓን እና ራሻ እንዴት ሰለጠኑ ብለው የተለያዩ ሰዎች የተለያየ የራሳቸው መላምት አስቀምጠዋል። ጃፓን እንዴት ሰለጠነች፣ ራሻ እንዴት ሰለጠነች ብለው የራሳቸው መላምት አስቀምጠዋል። እሱ ከነሱ እንግዲህ ተለይቶ ወጥቶ ሌላ ተጨማሪ ምክንያት እያመጣ ነው። አዎ በተለይ ክላዮማትሪሲስት የሚባሉት ሰዎች ልማት እንዴት መጣ ብለው የሚያብራሩበትን መንገድ ይስማማና ነገር ግን ሚሲንግ ሊንክ አለ፣ አንድ የሳቱት ያላስተዋሉት ልብ ያላሉት ነገር አለ። እሱም ይሄ ነው ብሎ እሱም ምንድነው በገበያ ላይ ተደጋፊነት ነው። ገበያ መኖሩ ብቻ ሳይሆን ገበያ ነው የራሻንም የጃፓን እድገት ያመጣው ልክ ነው። ነገር ግን የመንግስት ፖሊሲና አሰራር የገበያ ተደጋፊነትን ግድ ካላደረገው እድገቱ አይመጣም ነው የሱ ኮንትሪቢዩሽን ማለት ነው። ስለዚህ እንግዲህ የሀሳብ ፍሰቱ ይሄን ይመስላል ማለት ነው። ላይክ ነው ጀስት ባክግራውንድ ለመስጠት እና እንግዲህ ዋናው ሙግቱ ምንድነው ይሄንን የገበያ ተደጋፊነት ያመጣው በጃፓንና በራሻ የገጠር ልማትን ያስከተለው የንብረት ግንኙነት ነው የሚል ነው። ማለት የንብረት ግንኙነትን የዳኙበት ወይም ያዋቀሩበት ያደረጉበት መንገድ ነው። ያ የንብረት ግንኙነት እንግዲህ ምንድነው? የንብረት ግንኙነት ስንል አንደኛ ዜጎች ከንብረታቸው ጋር ያላቸው ግንኙነት ነው። በንብረታቸው ላይ ሙሉ ባለስልጣን ሆነው በባለቤትነት ለመያዝ፣ በውርስ ለማስተላለፍ፣ በሽያጭ ለማስተላለፍ፣ በክራይ ለመስጠት፣ አስይዘው ለመበደር ወዘተ ወዘተ መንግስትም ሌላ ሶስተኛ ሰው ጣልቃ የማይገባበት ንብረታቸው ነው ተብሎ በመንግስት ተረጋግጦ ከተሰጣቸው ያንን ንብረት ይዘው እንዳሻቸው የማዘዝ መብት ሲኖራቸው ነው በንብረታቸው ላይ ማዘዝ ይችላሉ። አሁን ባልናቸው መልኩ ላይክ ነው ይዘው መቆየት ይችላሉ፣ ማከራየት ይችላሉ፣ እሱን አስይዘው መበደር ይችላሉ፣ በውርስ ማስተላለፍ ይችላሉ፣ ማከራየት ይችላሉ፣ መሸጥ ይችላሉ ወዘተ ወዘተ። አንዱ ይሄን ስታብሊሽ ማድረግ ነው። ሁለተኛ እንግዲህ ከሌሎች ሰዎች ጋር ንብረታቸውን በተያያዘ ግንኙነት ውስጥ ሲገቡ የንብረታቸው አውቶሪቴቲቭ የበላይ የመጨረሻው ባለስልጣን ስለሆኑ ሰዎች ምክንያት እያቀረቡ እያለቃቀሱ አሁን ለምሳሌ በኮንትራት ሰጥታችሁት ይህን ያህል አምርተህ ይህን ያህል ትከፍለኛለህ ብላችሁ ሰጥታችሁት ማምረት ከጀመረ በኋላ እንትን አጋጠመኝ ብሎ ውሉን አላከብርም ቢል የማስገደድም አቅም አላቸው ማለት ነው። ስለዚህ ሰዎችን የማስገደድም አቅም አላቸው። እነዚህ ነገሮች ተደማምረው ነው እንትኑን ያመጡት ነው የሚለው ላይ ይሄ የገበያ ተደጋፊነቱን ያመጡት እነዚህ አሰራሮች ናቸው ነው። This paper has argued that
change to agrarian property relations explain the patterns of rural economic growth in Russia and Japan in the late 19th century and early 20th century, challenging recently dominant accounts of the two cases ማለት ነው። ስለዚህ እሱ የሚለው ምንድነው? the paper has argued that change በግብርና ላይ የተመሰረቱ ንብረቶች ጋር ያለው agrarian property relations በግብርና ባጭሩ መሬት ነው። መሬት ላይ ያለው ማለት ከመሬት ጋር በተያያዘ ያለው የንብረት መብት ባለቤትነት ጉዳይ እሱ ነው ቁልፉ ነው። explains the patterns of ማለት በጃፓን ለምን እንደዚህ አይነት እድገት ተከሰተ፣ በራሻ ለምን እዚህ አካባቢ እድገት ቀዘቀዘ፣ ለምን እዚህ አካባቢ እድገት ተከሰተ የሚለውን ነገር ፈንዳሜንታሊ በመሰረታዊነት ሊመልሰው የሚችለው ይሄ አግራሪያን ፕሮፐርቲ ሪሌሽንሽፕ ነው። በግብርና ዙሪያ ያለ የንብረት ግንኙነት ነው። በግብርና ዙሪያ እንግዲህ መሬት እና ከጭሰኛ ጋር የመሬት ባለቤት ያለው ግንኙነት ነው። ፈንዳሜንታሊ ይሄ ነው ዲፋይን ያደረገው። ግን ፕሪቪየስሊ ሌሎች ተሰጥተው ነበር፣ ሌሎች ኤክስፕላኔሽኖች ተሰጥተው ነበር። እነሱ አይደሉም ኤክስፕሌን የሚያደርጉት ነው እንግዲህ ፔፐሩ። ይህንንም የሚለው እንግዲህ ከዚህ ቀደም ጃፓንና ራሻ እንዴት ኢንዱስትሪያላይዝ ሆኑ በሚል የተደረጉ ጥናቶች የሀገሪቱ መንግስታት ማለት ከዚህ በፊት የተደረጉ ጥናቶች በአብዛኛው የሚሉት ምንድነው እንግዲህ ደጋግመን እንዳልነው ዓለም አቀፋዊ ሁኔታና የመንግስታቱ በእነዚህ መንግስታት በጃፓንና በራሻ የነበሩ መንግስታት ገበያን በመፍጠራቸው ነው። ዓለም አቀፉ ሁኔታ እንግዲህ ጂኦፖለቲካል ምናምን በሌሎች ሀገሮች ያለው ለውጥ የዳረጉት አደጋ እንግዲህ ይህንንም ሲረዱ ደግሞ የውስጥ ልሂቃኑ ውስጥ ይሄንን ምንድነው አደጋ ለመቋቋም በሚል ውስጣቸውን ለማስተካከል ሲነሱ ገበያ በመፍጠራቸው ነው ለውጥ የመጣው ነው የሚሉት እነሱ። እሱ ግን ይሄ አይደለም። እሱ ኦፍኮርስ ገበያው ያስፈልጋል፣ ግን ገበያው በራሱ በቂ አይደለም። ገበያ እንዳልነው እንግዲህ ምንድነው አሰራር ነው ማለት መርህ ነው፣ ደንብ ነው፣ ህግ ነው፣ የንብረት ባለቤትነት መብት ነው። ከዛ በተጨማሪ ደግሞ መሰረተ ልማት ነው፣ መንገድ ነው፣ መብራት ነው፣ ስልክ ነው ወዘተ። በአጠቃላይ የነዚህ ነገሮች ቅንብር ወይንም ጥምረት ሆኖ ዜጎች የሚገዙበትና የሚሸጡበት አንድ ሰፊ ምህዳር ማለት ነው። የመሰረተ ልማትና የአሰራር፣ የደንብ፣ የፖሊሲ፣ የህግ ማስከበር፣ ንብረት ባለቤትነት መብት ወዘተ ጥምረት የሆነ የመግዛትና የመሸጥ ሂደቱን ፋሲሊቴት የሚያደርግ ነገር ነው። እሱ በመመቻቸቱ ነው ማለት አሁን የንብረት መብት ስለተረጋገጠ ዜጎች መግዛትና መሻጥ ስለቻሉ፣ ያንንም ለማድረግ የባንክ አገልግሎት ስለቀረበላቸው፣ መንገድ ስለገባላቸው፣ ንብረታቸው በባለቤትነት ስለተረጋገጠ ወዘተ ወዘተ እነዚህ ነገሮች ናቸው። እሱ ግን እነዚህ ጥሩ ናቸው፣ ግን አይለኩሱትም እሳቱን ነው። አይ ቲንክ ተደጋግሞ ተብሏል። ኮንክሉዥን ስለሆነ ነው የምለው። አይለኩሱትም። የሚለኩሰው እና የሚያቀሳስረው የንብረት ማለት የገበያ ተደጋፊነት ሲኖር ነው። which means የንብረት ባለቤትነት መብት ከምርታማነት ጋር ተያይዞ በገበያ ላይ እንዲደገፍ ሲገደድ እና በዛ ስር ሲሆን ነው። contrary to this accounts, the opening up of market opportunities conditioned by the world economy and facilitated by government policy was not a sufficient explanation. አሁን እሱ እንደዚህ ጋር እንደሚለው ማለት ነው። ስለዚህ ማርኬት ኦፖርቹኒቲው በዓለም አቀፍ ኢኮኖሚ እና በመንግስታት ፖሊሲ ፋሲሊቴትድ ሆኖ መቅረቡ it was not a sufficient explanation for the acceleration of agricultural growth and the beginning of industrialization in these two cases ማለት ነው። ስለዚህ ለሱ ገበያው ተመቻችቶ መቅረቡ በዓለም አቀፍ ሁኔታ ማስገደድም ይሁን በመንግስታት በውስጥ በተደረገ ጥረትም ገበያን የመፍጠርና የመስራት እንዳልኳችሁ ፖሊሲ ማውጣት፣ ንብረት ባለቤትነት ማረጋገጥ ምናምን sufficient አልነበሩም። Instead, the analysis above builds on Polanyi's fundamental insight that when economic institutions other than markets organize social life, ፖላኒ የሚባለውን ሰውዬ እንግዲህ ኢኮኖሚስት ፋላሲ የሚባል ሀሳብ ያመጣ ሰው ነው ብለናል። እሱ ባመጣው ጥልቅ የሆነ መረዳት ወይንም ኢንሳይት እንግዲህ በአማርኛ ላይ ነው የምተረጉሙት ኢንሳይት እይታ ነው። በዛ ኢንሳይት ላይ ተመስርቼ ማለት አዘር ዳን ማርኬት የሆኑ ኢኮኖሚስት ፋላሲ የሚለውን ሀሳብ ላይ ተመርኩዞ ነው። እንግዲህ ኢኮኖሚስት ፋላሲ ማለት ምን ማለት ነው?
ዘመናዊ ኢኮኖሚስቶች ኢኮኖሚና ማርኬትን ያምታታሉ ነው ፋላሲ ወይም ተፋልሶ መጣረሱ ወይም ማምታታቱ ኢኮኖሚስት ፋላሲ የሚለው ካርል ፖላኒ የሚባለው ሰውዬ የሚለው ዘመናዊ ኢኮኖሚስቶች ኢኮኖሚክስ እና ማርኬትን ያምታታሉ። ኢኮኖሚክስ ማለት ማርኬት አንድ ኢኮኖሚ አይነት ነው እንጂ ማርኬት ኢኮኖሚ አይደለም። ሌላ አይነት ብዙ አይነት የኢኮኖሚ አይነቶች አሉ። ለምሳሌ ባህላዊ ፊውዳሊዝም ማርኬት የለውም፣ ግን ኢኮኖሚ ነው። ምክንያቱም ለሱ ኢኮኖሚ ለካርል ፖላኒ ኢኮኖሚ ማለት ማህበረሰባት የሚያስፈልጋቸውን ነገር የሚያገኙበት ቁሳዊ ፍላጎታቸውን የሚያረኩበት ማንኛውም መንገድ እንዳልኳቸው ልመና ሊሆን ይችላል፣ ባርነት ሊሆን ይችላል፣ ብዝበዛ ሊሆን ይችላል፣ ዘረፋ ሊሆን ይችላል፣ ፊውዳሊዝም ሊሆን ይችላል፣ መረዳዳት፣ እድር ሊሆን ይችላል፣ እቁብ ሊሆን ይችላል። ነን ማርኬት የሆነ ብዙ አይነት የኢኮኖሚ ፍላጎትን ማርኪያ መንገድ አለ። ማርኬት አንድ አይነት ነው ፖላኒ ኢንሳይት የሚለው አሁን እሱ የፖላኒ ልዩ መረዳት የሚለው ማለት ነው። እና በዚህ የፖላኒ ልዩ መረዳት ላይ ተመስርቼ ማህበረሰባት ከገበያ ውጭ ፍላጎታቸውን ኢኮኖሚያዊ ፍላጎታቸውን ማርካት የሚችሉበት ሌላ ነገር ካለ other than market ነው ኢንስቴድ አናሊሲስ የሱ ይሄ ትንታኔው አናሊሲስ አባቭ የሚለው በዚህ ወረቀት ላይ የቀረበው አሁን ድምዳሜው ላይ አይደለ ያለው ታች ድምዳሜ ሲባል ላይ ይሆናል፣ ግን በፔፐር ስታስቀምጡት ከድምዳሜ አትጀምሩም አይደለም። ሊትሬቸር አጻጻፍ አለ ዲያጎናል ምንድን ነው ዳይመንድ ወርዳችሁ መጨረሻ ላይ ነው የምትደመድሙት። ስለዚህ አናሊሲስ አባቭ ሲል ከላይ ያልኩትም በሙሉ ማለት ነው። አናሊሲስ አባቭ ቢልድስ ፖላኒስ ፈንዳሜንታል ኢንሳይት ዌን ኢኮኖሚክ ኢንስቲትዩሽንስ አዘር ዛን ማርኬትስ ከገበያ ውጭ የሆኑ ሌላ የኢኮኖሚ ተቋማት ማህበራዊ ህይወትን ሲያደራጁ ማለት እንዳልኳቸው አሁን ለምሳሌ የገበሬ ማህበር ከኖረ የኢኮኖሚ ላይፍን የሚያደራጀው እሱ ነው ማለት ነው። ስለዚህ በገበያ ላይ ተመስርቶ አይደለም። እንዴት በጋራ አርሰን እንዴት በጋራ ሰርተን አብረን ሰርተን በልተን ጠጥተን መኖር እንችላለን በሚል ላይ ነው እንጂ እንዴት በገበያ ተወዳድረን ምርታማ ሆነን ማለት በምርታማነት ተወዳድረን እንኖራለን በሚል አይደለም ያደራጀው። ስለዚህ እንደዛ ካላደራጀው የገበያ አደረጃጀት አይደለም ማለት ነው፣ የገበሬ ማህበር አደረጃጀት ነው። እንደዛውም የፊውዳል አደረጃጀት ደግሞ ባላባት ይኖራል፣ ጭሰኛ ይኖራል። ጭሰኛው ለራሱ አምርቶ ማለት ጭሰኛው ባላባቱ መሬትና ውሃ፣ ደን፣ መንገድ ምናምን ያቀርባል፣ ጥበቃ፣ ፖለቲካዊ ከለላ ምናምን ይሰጣል። ጭሰኛው ደግሞ መሬት ይሰጠዋል። መሬቱን ሰርቶ ከመሬቱ ላይ እንግዲህ እንደ ሁኔታው ግማሽ ግማሽ ለምሳሌ ዝም ብለን ራንደም ብንል ግማሹን ለራሱ ለቀለበ ወስዶ ግማሹን ለባላባቱ ይሰጠዋል። እንደዚ አይነት አሬንጅመንት ካለና ያ እስካኖረ ድረስ እስካለ ድረስ ሌላ ከገበያ ውጭ የሆነ የኢኮኖሚ ማደራጃ መንገድ አለ ማለት ነው። ስለዚህ ኢንስቴድ አናሊሲስ አባቭ ቢልድስ ኦን ፖላኒስ fundamental insight that when economic institutions other than markets organize social life ናልኳቸውን የገበሬ ማህበር አደረጃጀት ወይም የፊውዳል የጭሰኛና የባላባት አደረጃጀት እስካለ ድረስ ኢንዲቪጁዋልስ ኒድ ናት። ስለዚህ ግለሰቦች ግዴታ የለባቸውም። ኤንድ ኦፍን ውልናት ግዴታ የለባቸውም ብቻም ሳይሆን ብዙ ጊዜ ደግሞ እሺ ብለው አይወጡም ከዛ ውስጥ ቼዝ አፍተር ማርኬት ኦፖርቹኒቲስ የገበያ ፍላጎትን በጣም አንድ ሰው ነቅቶ ምናምን ብሎ የሆነ በቃ ይሄ ምንድን ነው የሚባለው ባህል አካባቢ ምናምን አይዘኝም ብሎ አፈንግጦ የሚወጣ ሰው ወጥቶ ሊሄድ ይችላል። አፈንጋጭ ነው ግን ያ ማለት ነው አክሰንትሪሲቲ ነው። ምንድን ነው ኤክሰንትሪክ አፈንጋጭ በኔጌቲቭ ነው። በኔጌቲቭ ሳይሆን በቃ ወጣ ያለ ሰው ምናምን ኤክሰፕሽናሊ ገጠር ትቶ ወጥቶ ምናምን ብሎ ከተማ አምልጦ ሊያልፍ ይችላል። በማህበረሰብ ደረጃ ግን ህዝቡ በቃ ተመቻችቶ በዛው በፊውዳሊዝሙ ስር ወይም በገበሬ ማህበረሰቡ ስም ወይም በቆቡ ስም ቁጭ ነው የሚለው ነው። ኦፍን ኢንዲቪጁዋልስ ኒድና ግዴታም የለባቸውም። ኤንድ ኦፍን ውልናት ግዴታ ስለሌላባቸውን ብቻ ሳይሆን ቢችሉም እንኳን እሺ ብለው አይወጡም ነው የሚለው። ከዛ ቀጥለው እንግዲህ የሚለው በዚህ በኮንክሉዥን ውስጥ ገበያ ደግሞ በአንድ ማህበረሰብ ውስጥ
አሁን ስለዚህ ገበያ ላይ ተደጋፊነት ከሌለ ልማት አይመጣም ነው፣ ኢንዱስትሪያላይዜሽን አይመጣም፣ ማርኬት አይመጣም ነው። ገበያ ደግሞ ኦቶማቲክ አይደለም። አውቶማቲካሊ ገበያ ኦፍኮርስ አውቶማቲክ አሁን ያከራክራል። እኔ እዛ ውስጥ መግባት አልፈልግም። ማለት አሁን ለምሳሌ ከምንድን ነው የሚባለው ፊውዳሊዝምን ፈጥረህ አቋቁመህ ገብቷቸዋል። ፊውዳሊዝምን ፈጥረህ አቋቁመህ አጥር ሰርተህ ከልለህ ማህበረሰብን ባላባትና ጭሰኛ ብለህ ከፋፍለህ ወዘተ ወዘተ አድርገህ አስቀምጠህ ገበያ አውቶማቲክ አይደለም ብትል ገበያ አውቶማቲክ ስላልሆነ ሳይሆን ፊውዳሊዝም ደንቃራ ስለሆነበት ነው ብዬ ነው የምመልሰልህ። አንድ ነው ማለት ምንድን ነው የሚባለው ደንቃራ ፈጥረ ይዘኸው እስኪ ምንድን ነው የሚባለው አንድን ሰው በግድ ይዛችሁት የሰው ልጅ እኮ መሄድ አይችልም እንደማለት አይነት ነገር ነው። እጅና እግሩን አሳስራችሁ አስቀምጣችሁት የሰው ልጅ እኮ ተራምዶ መሄድ አይችልም ብትሉ ሜክ ሴንስ። አት ዘ ሴም ታይም ግን ሁል ጊዜ የሰው ልጅ እጅና እግሩ የሚታሰር ከሆነ የሰው ልጅ እጅና እግሩን ያሰረውን ነገር ካልተበጠሰ መራመድ ቢችልም እንኳን መራመድ አይችልም። አይ ቲንክ that's the proper explanation። ስለዚህ ብዙ ጊዜ ግን የሚሆነው ምንድነው መንግስታት በስለው ምክንያቱም ራሱ ይሄ አሁን ኢቮሉሽንን የመንግስታትን ኢቮሉሽን ስታዩና እኔ ራሱ አሁን ለምሳሌ መጥቼ በዚህ አሁን እንግዲህ ይህንን ማቀርበው ህገ ክራሲ በሚለው መጽሐፍ ውስጥ አይደለም ማለት ለኢትዮጵያ የሚበጃት ህገ ክራሲ ነው የምልበትም ምክንያት ምንድን ነው መንግስትን ራሱ ማለት ነው ትክክለኛውን ወይም ቤስት ትክክለኛ ልክ ነው የሚለው ሊያከራክር ይችላል። ግን የሚሻለውን የመንግስት አደረጃጀት ለማምጣት ራሱ ዝግመት ነው አይደለም፣ በአንድ ጊዜ ዲስከቨር አናደርገው። ስለዚህ ገበያ አውቶማቲክ አይደለም ምንለው እኛ ራሳችን ግንዛቤያችን አውቶማቲክ ስላልሆነ ሁል ጊዜ ችግር እየፈጠርን ነው በሌላ ማለት ነው። አሁን ለኢትዮጵያ ውስጥ ላለው አንድ ማለት ነው ኢኮኖሚያዊ ፖለቲካዊ የማይመች ሁኔታ በተለይ ላይ ኋላ ቀር ያደረገን ሶስተኛ ዓለም ያደረገን እንደዛ ስለሆነ ተፈጥሯዊ ስለሆነ አይደለም እኛው ራሳችን መንግስት ስላልገባን መንግስት አልገባን ማርኬት ስላልገባን ነው አንደርስታንድ ስላላረግን ነው ፊሎዞፊው ሳይንሱ ዲስከቨር ስላላረግን እኛም ብቻ ሳንሆን ዓለምም ሳያደርገው ለብዙ ጊዜ ቆይቷል። ነገር ግን ምዕራባውያኖቹ ቀድሞ የዛሬ 500 ዓመት ምናምን ዲስከቨር አደረጉት። ነው መንግስት ምንድን ነው ፐርፐዙ ምንድን ነው ሪሌሽኑ ምንድን ነው ማህበረሰብ ምንድን ነው ምናምን የሚለው ነገር በደንብ ተጠናና ሳይንቲፊካሊ ኤክስፕሌን ተደረገ። በፊት ግን ሳይንቲፊካሊ ኤክስፕሌን አይደረግም። ሳይንሳዊ መንግስት ነው አሁን ያለን አይደለም። ለዛም ነው ሳይንሳዊ ስለሆነ አሁን የምንነጋገረው። ምክንያቱም የእግዚአብሔር ስዩመ እግዚአብሔር ነው መንግስት ብንል ንግግር ኦፍኮርስ ስዩመ እግዚአብሔሩን ራሱ ለማብራራት ቄሳዊ ማብራሪያ ልትሰጡ ትመጣላችሁ። ግን ሳይንቲፊክ ዲስካሽን ውስጥ የምንገባው አሁን ያለን የመንግስት አንደርስታንዲንግ ሳይንቲፊክ ስለሆነ ነው፣ ሳይንሳዊ የሆነ የመንግስት አረዳድ ስላለን ነው። እና ገበያ አውቶማቲክ አይደለም እኔ የሚለው ያከራክራል። እንዳልኳቸው አሁን ራሱን የቻለ ሌላ ነው ሙሉ የመንግስት ፊሎዞፊ ድቤት ውስጥ ያስገባል። ነገር ግን የሆነ ሆኖ አሁን እሱ እዚህ ጋር የሚፈልገው ምንድነው ማርኬት ኢዝ ኖት ኦቶማቲክ ኢን ሴንስ አውቶማቲክ ነው። ዝም ብለን አሁን ስንለቀቅ ወዲያውኑ ዴሞክራሲያዊ መንግስት ወዲያውኑ ነፃ ገበያ እናቋቁም። ግን ያንን የምናደርገው እንደዛ ማድረግ ስለማንችል ወይም ዲፎልት ስላልሆነ ሳይሆን አለመብሰላችን ሌላ አይነት አማራጭ እንድንከተል ስለሚያደርገን ነው። ግንዛቤ ኤኒዌይ ፍልስፍናዊ ነው። የሆነ ሆኖ ግን እሱ የሚለው ምንድነው ገበያ ደግሞ በአንድ ማህበረሰብ ውስጥ ገዢ መሬት መያዝ የሚችለው ወይም በቃ ዶሚነንት አይዲያ መሆን የሚችለው መንግስት ሆን ብሎ ገበያን የመፍጠርና የዜጎችን የገበያ ተደጋፊነት ለማረጋገጥ ሲሰራ ነው። ስለዚህ ገበያ ፈጠራ ኢንቴንሽናል ነው ኢንቴንሽናል ነው፣ ኮንሰርትድ ኤፈርት ነው። ማርኬትስ ኦንሊ ካም ቱ ሆልድ ዜር ዶሚናንት ሮል ኢን ካፒታሊስት ኢኮኖሚስ አር ዘ ሪዘልት ኦፍ ፖለቲካል ፕሮሰስስ ዳት ዊክንድ ኤንድ ዲስማንትልድ ኦልተርኔቲቭ ኢንስቲትዩሽንስ። ስለዚህ ገበያዎች ይሄ ዶሚናንት የሆነውን ገዢ የሆነውን ቦታቸውን መያዝ የሚችሉት በአንድ ማህበረሰብ ውስጥ መንግስታት ሆን ብለው ኦልተርኔቲቭ ኢንስቲትዩሽኖችን የማዳከምና የመበጣጠስ ስራ ሲሰሩ ነው። ስለዚህ መንግስታት ሆን ብለው መስራት አለባቸው። ልክ ወንጀልን እንደምንዋጋው መንግስታት አሁን ለምሳሌ ወንጀልን መዋጋት አንድ የመንግስት ስራ አይደለም። ልክ መንግስት
ወንጀልን እንደሚዋጋው ገበያን የመፍጠርና ገበያን የማስቻል ስራ በመስራት ነው የሚመጣው። ዝም ብሎ ላይክ ነው። ለዛም ነው የማይመጣው እንዳልኳቸው አሁን አውቶማቲክ ነው አይደለም የሚለው ላይክ ነው ፊሎዞፊ ቀልድበት ነው። ግን ባይ ዲፎልት ማርኬትን አንመርጥም አልመረጥንም በታሪክ እና በአብዛኛው እንዳልኳችሁ በገበሬ ማህበር ስር ነው የምንኖረው ወይ በእቆብ ስር ነው የምንኖረው ወይ በፊውዳሊዝም ስር ነው የምንኖረው ወዘተ ወዘተ። ዘመናዊ ሳይንሳዊ የሆኑ መንግስታት ግን ኢንቴንሽናሊ ደሊብሬትሊ ማርኬት ኢኮኖሚ ለመፍጠር ይሰራሉ እና ያንንም ደግሞ የሚሰሩት እንዴት ነው? አንዱ ግሬተር ፓርቱ እንዴት ነው? በቃ ምን እንትኑ ነው አረሙን መነቃቀል ነው። ቦዩን የዘጋውን ነገር ማነሳሳት ነው። ነገርየው ራሱ ፍሎ አድርጎ እንዲወጣ ማለት ነው። ለዛም ነው ሊበራል ዴሞክራሲ የሚባለው ሊብሬት የማድረግ ነገር ነው። ተሳስሮ 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 በባህል በትምክህት በዝበት በጠባብነት በምን እንደዚህ ተቆላልፎ ተቀምጠዋል። እና መንግስት አሁን ያደረገው ምንድነው? እዚህ ውስጥ ይገባና ማለት የተስተማረ መንግስት ሲሆን ይገባና ይሄንን ነን ማርኬት የሆነ ሶሻል ኦርጋናይዜሽን ኢንስቲትዩሽኖችን ለምሳሌ ፊውዳሊዝምን ይበጣጥሰዋል ማለት ነው። የገበሬ ማህበርን ይበጣጥሰዋል ማለት ነው። የንብረት ባለቤትነት መብትን ያደርጋል። ስለዚህ ኢንቴንሽናሊ ነው የሚፈጥረው ነው። ስለዚህ ሆን ተብሎ በመንግስት የሚፈጠር ነገር ነው። ገበያ የሚፈጠር ስንል ግን እኔ አንደርስታንድ እንድናደርግ የፈለግኩት አርቲፊሻል አሁን አርቲፊሻል ነው። አሁን ከፖላኒ ጋር ማለት ልስማማው እንዳልኳችሁ ዲቤተብል ነው። ማርኬት አርቲፊሻል ነው፣ ዲድን ኤግዚስት አሁን የፈጠር ነው ይላቸዋል። ምንድን ነው የሚባለው? አርቲፊሻል ነው ማለት ለምሳሌ መንግስትም አርቲፊሻል ነው፣ ተፈጥሮ ነው የሚመጣው። ግን መንግስትን አሁን ለምሳሌ ማለት አሁን መንግስት ሰው ፈጠር ነው እንጂ ከሰማይ እግዚአብሔር ሰርቶ ያወረደው መንግስት የለም። የማንም ሀገር መንግስት የአሜሪካ ሆነ የኢትዮጵያ ሆነ የጃፓን ሆነ ወዘተ መንግስት ሰው ፈጠር ነው። ሰው ነው እግዚአብሔር ተናግሮት ቢፈጥረው እንኳን ሰው እሺ ብሎ ተነስቶ ሄዶ እንትናን እንትን አድርገው እንትናን እንትን አድርገው ብሎ we are the one who created it እንጂ መንግስት የሆነ ናቹራል ኢንስቲትዩሽን አይደለም። የሚፈጠር ተቀጥቅጦ የሚሰራ ነገር ነው። ልክ እንደዛውም ገበያ አርቲፊሻል ነው ይላቸዋል። አሁን የፖላኒ ማለት ነው ማርክሲስት ስለሆነ ማለት ነው ጊዜ አመጣሽ ሰው ሰራሽ ነው። በት ነው ፊውዳሊዝም ኦልሶ ጊዜ ነው ሰው ሰራሽ ነው። ስለዚህ በዛ እንዳንረዳው ስለምፈልግ ነው ማለት መንግስታት ናቸው ገበያን የሚፈጥሩት ማለት የሌለ ነገር አርቲፊሻል ነገር ሞዲፋይ የሆነ ነገር ቀጣይነት ነው ሰስቴን ሊደረግ የማይችል የማይሰራ። ምክንያቱም አሁን ሰው ሰራሽ ሲሆን ምንድነው ችግሩ? ናቹራል ስለማይሆን ነው ጤናማ አይሆንም፣ ትክክለኛ አይሆንም፣ አይመችም ወዘተ ወዘተ። ብዙ ከእሱ ጋር አያይዛችሁ የምታመጧቸው ወይንም ሰው ሰራሽ ምንድነው ሰው ሰራሽ የሆነ አርቲፊሻል የሆነ ነገር የጎንዮሽ ብዙ ችግሮች አሉት። ገበያ የጎንዮሽ ብዙ ችግሮች የሉትም ልል አይደለም። ነገር ግን ለምሳሌ አንድን ሰው የንብረት መብቱን ስታረጋግጡለት እና ልክ ነው የሆነ አርቲፊሻል ነገር እያረጋገጣችሁለት አይደለም። ሰርቶ ለፍቶ ማለት መሬት የሁላችንም ነው ካልን አይደለም። አሁን ለምሳሌ ዓለም የማን ነች? መሬቱ በተፈጥሮ የሁላችንም እኩል ነች። ግን በቃ የተሰመስት ለምሳሌ እኛ ድንበር ከሌለን እቺ ኢትዮጵያ ነች ማለት አለብን። አለበለዚያ ለማስተዳደር ለማልማት ለመስራት ለምናምን አይሆንም። ይሆናል አይሆንም። ድንበር ባይኖር መንግስት ባይኖር ቁጥጥር ባይኖር ዝም ብለን እንኖራለን የሚሉ ሰዎች አሉ። እንዲያውም በጣም እናድጋለን ምናምን የሚሉ ሰዎች አሉ። ግን በታሪክ እስከዛሬ ድረስ እስከታየው ህግ የሚያስከብር መንግስት በሌለበት ሁኔታ ሰዎች ራሳቸው ህግ ያከብራሉ የሚባል ነገር ተሰምቶም ታይቶም አይታወቅም። ማለት 90% ቢያከብር እንኳን 10% ካላከበረ በቃ ትርጉም የለው ይፈራረሳል ማለት ነው። እና ስለዚህ ለምሳሌ የንብረትን መብት ባለቤትነትን ሲያረጋግጥል መንግስት የሆነ ያልሆነ ለአንተ የማይገባህን ነገር አክኖሌጅ እያደረገልህ አይደለም። ያንተ ሊሆን የማይገባው ያንተ ያልሆነ ሊሆንም የማይችልን ነገር ያንተ ነው እያለ አይደለም። ኖ ካለው ሁኔታ አኳያ እንደ ሰዎች አመዛዝነን ካልሰረኩኝ፣ ካልዋሸው፣ የሰው ካልቀማው፣ የሰው ካልወረስኩ ወዘተ ሰርቼ በመግባባት በፈቃድ
ገዝቼ ወዝተ አምጥቼ ያስቀመጥኩት ነገር የኔ ነው። ያ ነገር ፕሮቴክትድ መሆን አለበት። ያ ነገር እንደ ንብረት መታየት አለበት። ያንን አንድ መንግስት ኢንፎርስ ስላደረገ የንብረት ባለቤትነትን መብት ማረጋገጥ አርተፊሻል ነው፣ ጊዜ አመጣሽ ነው፣ መንግስቱ ላይ ሊያረጋግጠው አይችልም ወዘተ ብትለኝ ን ዋትስ ናት አርተፊሻል ዴር ኢዝ ናቲንግ። ገብቷቸዋል? አይሆንም። ስለዚህ ልላቸው የፈለግኩት ምንድን ነው፣ መንግስት ገበያ መንግስት ፈጠር ቢሆንም መንግስት ግን የሚፈጥረው ህግን ከማስከበር ነው የሚያመጣው። መንግስት ህግን ሲያስከብር፣ ለምሳሌ እኔ መናገር ነፃነት አለኝ፣ መንግስት አይደለም የሚሰጠኝ አይደል? ሌላ አሁን የሚሰማኝም ሰው የመናገር ነፃነት አለው፣ የማሰብ ነፃነት አለው፣ ቢያንስ ነው የመንቀሳቀስ ነፃነት አለው። መንግስት አይደለም ያን የሰጠው፣ እግርና እጅ የሰጠው ፈጣሪ ክሪኤሽኑ ነው። ያ ሰውዬ በተሰጠው እግር ተነስቶ ወደ ፈለገበት ይሄዳል። መወሰን መንግስት ወይንም የሆነ ነገር የሚሰጠን አይደለም፣ ተፈጥሮ የሚያጎናጽፈን መብት ነው። ያንን መብት ነው መንግስት አክኖሌጅ የሚያደርግልን። ያንን ነገር አክኖሌጅ ሲያደርገው አውቶማቲካሊ ገበያ ይፈጠራል። ገብቷቸዋል? ስለዚህ መንግስት ኢንቴንሽናሊ የንብረት ባለቤትነት መብቴን፣ የነፃነት መብቴን፣ የመንቀሳቀስ መብቴን፣ የመግዛትና የመሸጥ መብቴን ወዘተ ወዘተ ሪኮግናይዝ ሲያደርግና ኃላፊነቱ ሲያደርገው ያንን አክብሮ ማስከበሩን፣ ለዛም ነው አሁን እንግዲህ ሊበራል ዴሞክራቲክ በሆነ ኢንቫይሮንመንት ውስጥ ነው ገበያ ሊፈጠር የሚችለው የምንለው ማለት ነው። ስለዚህ ያንን መናገር ትችላለህ፣ መሸጥ ትችላለህ፣ መግዛት ትችላለህ፣ ያስከውን ነገር ማውረስ ትችላለህ፣ ያንተ ነው ብሎ ያንን አልሰጠኝም። እሱ ያንን መብቴን አክኖሌጅ አድርጎ ህጋዊ እውቅና ሰጥቶ ህጋዊ ከለላ ሲሰጠው አውቶማቲካሊ ማርኬት ይፈጠራል። አሁን ስለዚህ መንግስት ነው ገበያን የሚፈጥረው ማለት ፈንዳሜንታል ፓርቱ ይሄ ነው። ኦፍኮርስ ኢን ዳት ፕሮሰስ አሁን ለምሳሌ መንገድ ይሰራል። መንገድ ግን የሚሰራው መንግስት ከየት አምጥቶ ነው? ግብር ሰብስቦ ነው? ተበድሮ ሊባል ይችላል። ግን ሲበደር ማንን ተማምኖ ነው የሚበደረው? የሀገሬውን ህዝብ ነው። ከሀገሬ ህዝብ ሰርቶ ይህን ብድር ይከፍላል ብሎ እኮ ነው የሚበደረው። ስለዚህ ከስቶዲያን ነው የሚሆነው፣ ባላደራ ነው የሚሆነው እንጂ ከራሱ ከኪሱ ከኋላ ኪሱ አውጥቶ የሚሰራው መንገድ የለም። ኬት አምጥቶ ይሆን? ማን ይሰጠዋል? ከሰጠው ሌሎች ሀገራትም ለምሳሌ እርዳታ እንኳን ቢሰጡ እርዳታ የሚሰጡት ለማን ነው? ለህዝቡ፣ በህዝቡ ስም የሚመጣ እርዳታ እኮ ነው። በእርዳታ መንገድ ሊሰራ ይችላል። ግን ሲሰሩ ምንድን ነው? እንዲያውም እርዳታ እኮ ኢትስ ኢኮኖሚክስ ኢኮኖሚክስ ኦፍ ኤድ ራሱን የቻለ ዝም ብሎ አይደለም። አሁን የጃፓን መንግስት መቶ የሆነ ቦታ ላይ መንገድ ድልድይ ሲሰራ ለነብሱ ብሎ አይደለም ያሰበው፣ ሌላ ብዙ ነገሮች አሉ፣ ያሰባቸው ነገሮች አሉ። ስለዚህ ምንድን ነው የሚባለው? መሰረተ ልማቶች የገበያ አካሎች ናቸው። ግን እነዛም ከህዝቡ የሚወለዱ ናቸው። ከየትም አይመጣም፣ ከሰማይ ወርድ። መንግስት ተበድሮ ቢሰራውም እንኳን የሚበደረው በህዝቡ ስም ነው እንጂ ማን ስለሆነ ብቻውን ሄዶ ቢል ምን አለ ለኢትዮጵያ ህዝብ ነው የሚያበድረው። አበዳሪውም አካል ራሱ ኮሌክቲቭሊ ለሀገር ነው የሚያበድረው እንጂ ለሆነ ለመንግስት ባለስልጣን አይደለም። እዳውም እኮ ለምሳሌ መንግስት አሁን ኢህአዲግ ተበድሮ ሄደውን እዳ ብልጽግና ይከፍላል። ብልጽግና ተበድሮ ሄደውን እዳ ከሱን ተክቶ የሚመጣ ይከፍላል። ኮንቲኒየስ ነው፣ ከመንግስታቱ ጋር ሪሌትድ አይደለም። እና ምን ልላችሁ ነው፣ ገበያ የሚፈጠረው መንግስት ማለት አሁን መንግስት ሲፈጥረው አሰራር ነው፣ ኢንፍራስትራክቸር ነው ብለናል። አሰራር ነው፣ ኢንፍራስትራክቸር ነው። አሰራሩ ግን የሌላ አሰራር በማምጣት አይደለም፣ የንብረት ባለቤትነት መብትን በማክበር ነው። የንብረት ባለቤትነት መብት ደግሞ ተፈጥሯዊ መብት ነው። የሚከራከሩ ሰዎች አሉ። ግን አይ ቲንክ እኔ አሁን ከጥቂት ጥራዝ ነጠቅ ከሆነው ግራ ዘመሞቹ ወዘተ በስተቀር የንብረት ባለቤትነት መብት ለምሳሌ ገንዘቤን አውጥቼ የገዛሁት መሬት የኔ አይደለም ብሎ የሚከራከረኝ ሰው በጣም ጥራዝ ነጠቅ የሆነ ሰው ነው እንጂ ማለት የኔ አይደለም ኢነሰንስ ተፈጥሯዊ ያንን ኦን የማድረግ መብት የለኝም ብሎ የሚከራከረኝ ሰው ጥራዝ ነጠቅ የሆነ ሰው ነው እንጂ አብዛኛው ጤናማው ሰው በዛ ይስማማ። ተፈጥሯዊ ነው፣ መብት ነው። ተፈጥሯዊ ነው ማለት እግዚአብሔር ያወረሰን መብት ነው እና እግዚአብሔር ወይም ተፈጥሮ የሰጠን ጸጋና መብት ነው ብሎ በአብዛኛው ሰው ይስማማል ብዬ አምናለሁ። እና እንዳልኳቸው የሚከራከሩ ሰዎች አሉ። ስለዚህ
መንግስታት ናቸው ያንን የሚፈጥሩት ማለት የሌለ ነገር አምጥተው ይፈጥራሉ ማለት አይደለም። ያለውን ነገር አረሙን እንትኑን ምናምን ያሳሰረውን ነገር በጣጥሰው አንስተው ይፈጥሩታል ማለት ነው። In Russia and Japan, political elites did not pursue economic transformation as an end in itself, but instead adopted reforms in response to what they saw as major political crisis. ያ ላይክ ነው እንትን ነው ቀድሜ የጀመርኩት እንግዲህ ላይክ ነው አንድ አንቀጽ አንድ ላይ ተቀመጠ ነው እንግዲህ እዛ አንቀጽ ላይ ምንድነው የሚለው markets only came to hold their dominant role in capitalism በሌላ አማርኛ ገበያ ተፈጠረው economies as a result of political process that weakened and dismantled alternative institutions ስለዚህ ገበያ የተፈጠረው በእነዚህ አካባቢዎች በእነዚህ ሁለት ሀገራት ገበያ የተፈጠረው ሌሎች ያረጁ ጥንታዊ ኢንስቲትዩሽኖችን በማዳከምና መረባቸውን መንግስታት ሆን ብለው በፕሮግራም ስለበጣጠሱ ነው። ይህንንም እንዲያደርጉ ያስገደዳቸው ወቅቱ ነው ላይክ ነው መነሻ ሞቲቭ ይለያያል። ላይክ አሁን ለምሳሌ ለህዝባቸው አዝነው ምናምን ነው አይደለም ነው በቃ ማለት ሰርቫይቫል ነው። in Russia and Japan political elites did not pursue economic transformation እንደዚህ አይነት ከማርኬት ውጭ የሆኑ ኦልተርኔቲቭ ኢንስቲትዩሽኖችን የማዳከምና የመበጣጠስና ህብረተሰቡን በገበያ ላይ ተደጋፊ ማድረጉን ነገር የተከተሉት political elites did not pursue economic transformation as in itself ራሱን ስለፈለጉት አይደለም የሆነ አምላክ ሆነባቸው አይደለም ተጨባጭ መሬት ላይ ያለው ሁኔታ እንደዛ ካላደረጉና ኢኮኖሚያቸውን ማለት ተራማጅ አርገው ተወዳዳሪ ኢኮኖሚ መገንባት ካልቻሉ ፖለቲካዊ ህልውናቸው ሊከስም እንደሆነ አደጋ ነው አስገድዶ ያስቀየራቸው። ምክንያቱም እንደዚህ አድርገው የገበያ ኢኮኖሚ ውስጥ ካልገቡ ከምዕራቡ ዓለም ጋር ተወዳድረው መኖር እንደማይችሉ ስለገባቸው ለህልውናቸው ሲሉ ነው ያደረጉት ነው። ነገር ግን እንግዲህ ለውጡ በሁለቱ ሀገራት የተገበረበት አግባብ የተለያየ ነበር። በጃፓን ለውጡ የገበሬ ማህበራትን አፈረሰ፣ ባለንብረቶችን አቅም ማለት ውል የማስፈጸም አቅም ጨመረ። ከዚህ የተነሳ እንግዲህ ጭሰኞች ወይንም ማለት ከገጠሩ አካባቢ ነው የምናወራው ጭሰኞች ወይም የሰዎች መሬት ተከራይተው የሚሰሩ ሰዎች ውላቸውን ለማክበር ሲሉ የተለያየ ቴክኒክ እየፈለጉ ምርታማነታቸውን ለመጨመር ሰሩ። ያን ብቻ ሳይሆን ያም አልበቃ ሲል አማራጭ ስራ መፈለግ ጀመሩ። ማለት እንደ ድሮ አሁን ከመሬት ጋር ታስረው አይቀመጡም፣ የባላባት እንትን የለባቸውም ምናምን። ከቻሉ አርሰው ላይክ ነው በድርድር አርሰው ምርታማነታቸውን ጨምረው ይኖራሉ። ያላዋጣ ካለ እሱን ትተው ወደ ሌላ ስራ ይገባሉ። ስለዚህ ይሄ ፍሪደም መረጋገጡ ይሄ ማርኬት አሁን ማርኬት ላይክ ነው በጣም ቀላል ነገር ነው፣ ኮምፕሊኬትድ አይደለም፣ ግን ወሳኝ ለውጥ ያመጣል። ይገርማቸው እና ለወጣቸው ነው። The establishment of absolute private property rights in land as part of the land tax reform overruled the previous dominance of village community and the protection of its peasant households. በጃፓን ማለት ነው ፍጹም የሆነ የግል ንብረት ባለቤትነት መብት ተረጋገጠ። አሁን ቀላል ነገር ነው ማለት በቃ ባለቤት ነህ መብት ላይ ነው። መሬቱ ያንተ ነው፣ ስትፈልግ ትሸጠዋለህ፣ ትገዛዋለህ፣ ታከራየዋለህ፣ አስይዘህ ትበደርበታለህ፣ በውርስ ታስተላልፈዋለህ ወዘተ። ከዛ ላይ አምርተህ ታገኘው ነገር ያንተ ነው ብለው ይሄንን ሰጣቸው። part of the land tax reform overruled ይሄንንም ሲያደርግ እነዚህ ኮሚናል ያልኳቸውን የገበሬ ማህበራት የነበራቸውን ስልጣን አዳከመው፣ ዊክ እንዳረገው በጣጠሰው ማለት ነው። landlords were free to expand their holdings and were able to enforce rents much more reliably than in the earlier period. ከዚህ የተነሳ ማለት ሰውየው መሬት አለው፣ መሬቱን አከራይቶ ወይንም ደግሞ ሰው ቀጥሮ እያሰራበት ነው። ከቀጣሪው ጋር እንግዲህ ሼር ክሮፐር ሊሆን ይችላል። ይሄን አላምርተህ ትሰጠኛለህ፣ ይሄን አላምርተህ ሰውየውን ያስገድዷል እንደዛ አምርቶ እንዲሰጠው ማለት ነው። በፊት ግን ገበሬ ማህበሩ መሀል ገብቶ ስለሚያዳኝ ይህን ማድረግ አይችልም። አሁን ግን ይህን ማድረግ ስለሚችል ውሉን ተፈራርሞ የሚገባው ሰው ውሉን ለማክበር ማለት ዘዴ እየፈለገ ምርታማነትን ይጨምራል፣ አላዋጣ አካሉ ስራ ይቀይራል ነው። reliably done in earlier period, with the result that the peasants were compelled to adapt improved techniques and augment their incomes with non-agricultural employment. ስለዚህ
ተከራይተው የሚሰሩ ሰዎች ወይ አዲስ ቴክኖሎጂ አምጥተው ምርታማነታቸውን አሳድገው ኃላፊነታቸውን ይወጣሉ። ያም አልበቃ ካለ ተጨማሪ ስራ ይሰራሉ። እንደዛ ሲል ኢኮኖሚው ዳይቨርሲፋይ አደረገ። ስለዚህ ማስገደድ መቻሉ ወይንም የገበያ ተደጋፊነትን ማምጣቱ ነው። በራሻ የተደረገው ለውጥ በአንጻሩ ለውጡ ባለአባቶችን ባለአባት፣ ጭሰኞችን ጭሰኛ አድርጎ ወይንም የቀደመውን ማህበራዊ ግንኙነት ማስቀጠል ስለሆነ እንትኑን አረብሽ ነው ማህበራዊ ግንኙነቱን። አሁን ለምሳሌ ይሄ የክብር ሶሳይቲ ስለሆነ ኦነሩን ምናምን ከነካሁት አገር ይበጠበጣል፣ ይቀወጣል። እንግዲህ ሰበብም ሊሆን ይችላል ስላልፈለገም ግን ያንን ማድረግ ነው የፈለገው። ስለዚህ ስለነበር የመሬት ከበርቴዎች በንብረታቸው ላይ የማዘዝ ስልጣን የነበራቸው በጣም በጥቂት የምዕራብና የደቡብ አካባቢዎች ነው። ስለዚህ የመሬት መብት ባለቤትነት በተረጋገጠበትና ማስገደድ በሚችሉበት አካባቢ በደቡብና በምዕራብ እድገት መጣ። በሴንትራሉ እና ደግሞ በምስራቅ በሳይቤሪያ ስታግኔት ተዳረገ ነው። ኢን ራሻ the great reforms were enacted by the old regime itself። እንግዲህ ስታነጻጽሩት አሁን አንዱ የሚያነሳው ፖይንት ያላነሳላችሁ ነገር ምንድን ነው? በጃፓን የቶኩጋዋ ኤራ የሚባለው ተሽሮ ነው ደሜጃ ኤራ የመጣው። ስለዚህ የእንትን ነው የሚባለው ማሻሻያ ብቻ ሳይሆን የመንግስትም ለውጥ አለና ማሻሻያው አንዱ እንግዲህ ስር ነቀልና ማህበረሰቡን ሁሉ እንዲደርስ የተፈለገው ምንድነው? ማህበረሰባዊ መሰረቱን የዛኛውን የድሮውን መንግስት ማህበረሰባዊ መሰረቱንም ለመምታት ተፈልጓል ነው። ስለዚህ የስልጣኑ መሰረት ባላባቱ ጭሰኛው ጭቃሹሙ ነበሩ። በገጠር ውስጥ ተቆጣጥረው ኮንትሮሉን የሚያረጋግጡልን። ስለዚህ ለውጡ መጥቶ ኢንቴንሽን የስርዓት ለውጥም ነው። መንግስት የመለወጥ ማህበራዊ መሰረትን የመምታት ነው። ስለዚህ ህዝቡን ነፃ ሲያወጣው የድሮው መንግስት አቅም ያጣልን ተንኮታክቶ እንዳይነሳም ነው ነገሩ። በራሻ ግን የሆነው ምንድነው? መንግስት ለውጥ አልተካሄደም። ራሱ መንግስቱ እያለ ወይንም ስርወ መንግስት አልተለወጠም። ስልጣን ላይ ያሉት ሰዎች ደሴም ናቸው። ስለዚህ ለውጡ ብቻ ነው እንትኑ ብቻ ነው ፕሮሲጀሩ ብቻ ነው የተቀየረው። ፕሮሲጀሩ ሲለወጥ ስልጣን ላይ ያሉት ሰዎች ደሴም ስለሆኑ ስታተስ ኮን ወይንም ነገሮች በነበሩበት ሁኔታ የማስቀጠል ነገር ነበር ማለት ነው። ስለዚህ the great reforms were enacted by the old regime itself። ስለዚህ ራሱ ስልጣን ላይ ባለው መንግስት ነው ለውጥ የመጣው ስለተገደደበት ነው እንጂ ነው። and it sought as much as possible to preserve the social integrity of both the old nobility and the newly freed peasantry። ስለዚህ እንዳልነው ጭሰኛውን ጭሰኛ አድርጎ የማስቀረጥና ነገሮችን ባሉበት አስቀጥሎ አብዮትን የማስቀረት ነውጥን የመግታት ማለት ከላይ የሆነ ለውጥ አድርገ ጥቂት መሬት ሰጥተህ ጭሰኝነቱ እንዲቀጥል ባላባትነቱም እንዲቀጥል የማድረግ ነገር ነው። Peasants were subjected to the economic power of landowners through market relations only where emancipation began in a very different political climates of the early 19th century። ስለዚህ ባላባቶች የማስገደድ መብታቸው የተረጋገጠው በተወሰኑ የቻይና የራሻ አካባቢዎች ብቻ ነው። ማለት ለየት ያለ የኢኮኖሚና የፖለቲካ አደረጃጀት በነበረባቸው እንዳልኳቸው ራሻ በጣም ሰፊና ኤክስፓንሲቭ ስለነበረ በተወሰኑት አካባቢዎች ብቻ ነው። ለምሳሌ ኢን ፖላንድ ኦር ኢን ዘ ቦልቲክ በፖላንድ እና በቦልቲክ የንብረት ባለቤትነት መብት ከሞላ ጎደል በስራ ላይ ነበር ነው። or where peasant society had never become firmly established in the first place። ወደ ታች ደግሞ ወደ ኮከስ ስትወርዱ ራሱ ይሄ የጭሰኛ ማህበረሰብ ልምዱም ያልነበረበት ቦታ ላይ ሪፎርሙ ኢፌክቲቭሊ ሰርቶ ገበያን ማምጣት ነው። ገበያን የመጠቀም ባህል መፍጠር ችሎ ነበር። ግን ኦልድ ኮር አግራሪያን በሆነውና ወደዛ ደግሞ ወደ ምስራቅ በተስፋፉት ላይ ይሄንን ማምጣት አልተቻለም። ምክንያቱም ወደ ምስራቅ ሲስፋፉ በአብዛኛው ሰፋሪ ሆነው ነው የተስፋፉት። ስለዚህ ህልውና ከኮምፒቲቲቭነስ ያስቀድመው ነበር ነው። agricultural producers enhanced their productivity in order to take advantage of the markets opened by railroads construction only in later regions, especially the western southern peripheries of the empire። ስለዚህ አሁን እንዳልኳችሁ ነው። ስለዚህ የገበያውን እድል ተጠቅመው ምርታማነታቸውን ለማሳደግ የቻሉት የኮከስ፣ የቦልቲክ፣ የፖላንድ አካባቢ ሰዎች ብቻ ናቸው ማለት ነው። ኦልድ አግራሪያን ኮሩና ነው ፋሪስቱ ወደ ሳይቤሪያ ያለው ኢንፍራስትራክቸሩን ተጠቅመው ራሱን ማሳደግ አልቻለም። ለምን? ተደጋፊነቱ ኢኮኖሚክ ኢንስቲትዩሽኑ ማርኬት አይደለም ነው፣ ሃውስሆልድ ፋርሚንግ ነው፣ ባላባት የጭሰኛ ግንኙነት ነው ወዘተ ወዘተ። ስለዚህ ወጣ ገባ ነው የሆነችው ማለት ገጣባ ነው የሆነችው ነው የራሻ እድገት። ኢን ኮንትራስት
in the erstwhile bread basket of the empire bread basket የሚለው እንግዲህ ይሄ old agrarian ኮሩን ነው in the central black earth and middle Volga regions communal institutions with the full backing of the government insulated peasants households from market dependence ማለት ነው። ስለዚህ በእነዚህ አካባቢዎች አሁን ቮልጋ በሚባለው ወይንም የራሻ የዳቦ ቅርጫት በሚባለው አካባቢ በምርታማነቱ በሚታወቀው አካባቢ ገበሬው ጭሰኛው በገበሬ ማህበር ኢንሱሌትድ ሆኖ ነበር፣ ተከልሎ ተሸፍኖ ተጀብኖ ነበር። ስለዚህ የማርኬት ውድድርን ለማስገደድ አልተቻለም። ስለዚህ ባለበት ቀጠለ ነው። while on the eastern frontier free and low taxes facilitated the dominance of peasant householding in which market production occupied only a secondary position እንደዚሁም በዛ በምስራቁ ማለት ነው ወደ ሳይቤሪያ አካባቢ ማለት ሰፈራን ለማበረታታት ነው ፕራይመሪሊ ሰው እንዲስፋፋ ላይክ ነው የታክስ ቅነሳ እንዲያው መንግስት ሁሉ ለምሳሌ አሁን ሰዎች ዘር አንድ ሁለት ከብት ከዛ ልጅና ሚስቱን ይዞ ሂጄ ደን መንጥሬ ምናምን ሳራጭቼ መንደር መስርቼ ምናምን ወጣለሁ ብሎ ወደዛ ሲወጣ ግብር እየተቀነሰለት እየታገዘ እህል እየተሰጠው ብድር እየተሰጠው ወዘተ ነው ሄደው እንዲሰፍርና ቦታ እንዲይዝ ብቻ። ስለዚህ መንደር ቢመሰርቱምና ቢቋቋሙም ህልውናቸው የኢኮኖሚ ህልውናቸው በታክስ ላይ በማርኬት ላይ ስላልተመሰረተ የሚፈለገው አይነት የግብርና እድገት አልመጣም ነበር ነው። ስለዚህ ፖይንቱ ስጠቀልሉት ምንድነው? ስጠቀልሉት ማርኬት ላይ ዲፔንደንስ ከሌለ አይመጣም ነው። ማርኬቱ ቢኖርም ገበያው ቢኖርም ምክንያቱም በሁለቱም በራሻም በጃፓንም ገበያ ነበር። መሰረተ ልማት ተስፋፍቷል፣ ባንክ ገብቷል፣ የንብረት ኢማንሲፔሽን ታውጇል፣ ነፃ ነው ተብሏል፣ ንብረት ተሰጥቷል ወዘተ ወዘተ። ግን በተለይ በራሻ ለውጡ ስር የሰደደ ስላልነበረና ወጥነት ስላልነበረውና ኢንዱስትሪያላይዝ የማድረግ ግብ ስላልነበረ ይልቁን ማህበራዊ መረጋጋትን ማረጋገጥ ስለሆነ እሳቤው የፊውዳል ስርዓቱ በቃ ልክ ነው ፌንት በነበረበት በተዳከመበት ወይንም ደግሞ እንደዛ አይነት ባልነበረበት አካባቢ ተተኩሰዋል። ግን ስርዓቱ በነበረበት አካባቢ ፊውዳሊዝም የጸና በነበረበት አካባቢ ኢማንሲፔሽኑን ቢኖርም ፕሮዳክቲቪቲ አልጨመረም። በጃፓን ግን ታሪኩ ሌላ ነው ይላል። እንግዲህ ዋናው ሐሳቡ ይሄ ነው። አንድ የሆኑ 5 ነጥቦችን ያነሳል። እነሱን ልበልና አይዶ ነው እንግዲህ ላይክ በአንድ ሰዓት በ13 ደቂቃ let me try to fly on it እና አንዱ ነገር የሚለው ምንድነው? እኔ ትኩረቴ የራሻን ኢንዱስትሪያላይዜሽን ከግብርና አንጻር ለማብራራት ስለሆነ ግብርና ላይ አተኩር ያለው ከዚህም የተነሳ ኢንዱስትሪው ላይ ኢንዱስትሪያላይዜሽኑ እንዴት አመጡት የሚለው ደግሞ የራሱን የቻለ ጥናት ነው ይላል። ስለዚህ ይሄ ግብርናው እንዴት ግባት እንደሚሆን ነው እንጂ የሚያሳየው አክቹዋሊ ደግሞ የኢንዱስትሪያላይዜሽን አተገባበሩ ራሱን የቻለ ሌላ ጥናት ነው። so I have focused on the consequences of state policies for rural property relations but ዘለል ብዬ ነው ማስቀምጠው the policies and dynamics of urban industrial development itself have been bracketed ዝም ብዬ ጥጋስ ይዤው ነው የሄድኩት። These are of course also key issues for a full understanding of the trajectories of political and economic change in Japan and Russia during this period. ስለዚህ ፉሊ የጃፓንና የራሻን ኢኮኖሚክ ዴቨሎፕመንት አንደርስታንድ ማድረግ የፈለገ ሰው ኢንዱስትሪያላይዜሽኑንም ደግሞ ገብቶ ውስጡን ማለት አርባን ኢንዱስትሪያላይዜሽኑን በትኖ ማጥናት አለበት ማለት ነው ላይክ ነው። ስለዚህ ይሄኛው ፕራይመሪሊ የመጀመሪያውን ማስነሽ ማቀሳሰሪያው እንዴት ነው የሚመጣው የሚለውን ነው። ከዛ የሚቀጥለው ደግሞ እንዴት ነው የሚመጣው እሱ ሌላ ኢሹ ነው። የወቅቱን የጃፓንና የቻይናን እድገት ያነጻጸሩ ሰዎች አንድ ሌላ የሚያነሳው ኢምፖርታንት ፖይንት የሁት ምንድነው ያው ከኛ ሀገር አኳያ ስለሚጠቅመን ዝም ብዬ እዚህ ጋር ያመጣሁት አሁን እንግዲህ ትኩረቱ እንዳልኳችሁ እኛ ሀገር አሁን አብዮት ተደርጓል 1966 ላይ። እስካሁን ግን የግብርና ትራንስፎርሜሽን አላመጣንም። ለምንድን ነው? ደሴም ስህተት ስለምንሰራ ነው። ላይክ ነው እንትነን ነው ምንድነው የሚባል ሰብሲስተንስን ከምርታማነት እንመርጣለን። በልተን ጠጥተን ያለችንን ማለት ቆሎና ውሃ ጠጥተን ማደር እንፈልጋለን እንጂ ሪስክ መውሰድ አንፈልግም። ማህበራዊ ውቅራችንን ለውጠን ኢንዱስትሪያላይዜሽን ውስጥ ለመግባት
እንሰጋልና እኛም የሰራነውን ስህተት ቻይናዎችም ሰርተውታል። ለዛ ነው ጃፓኖቹ ሲያድጉ ቻይናዎቹ ቆመው የቀሩት እና በኋላ ላይ ነው ቻይናዎቹ የገቡት ታውቃላችሁ። ለዛ አሁን ነው እንግዲህ ቻይና ተነሳች ብለው ሰው ሁሉ የሚያወራው። አሁን የሆነው ለምንድን ነው? ከነ ጃፓን ጋር ድሮ መሰልጠን ትችል ነበር። ብዙ አክሰሱ ነበራት በራሻና በጃፓን መካከል ቁጭ ብላ መጨረሻ ላይ እንዲያው የሚሆነችው የጃፓን ቀኝ ግዛት ነው። ለምንድን ነው? ያንን ስላስቀደመች ነው። እና አንድ ነገር ይላል ምንድን ነው የሚለው? the Meiji government's land tax reform was from the beginning formulated in pursuit of the goal of making Japan into a modern state that could stand alongside the countries of the West. ጃፓን ለውጡን ሲያካሂዱ ግባቸው የነበረው ምንድን ነው? ጃፓንን ከምዕራብ ሀገራት ጋር ማስተካከል ነው ነው። This stands in striking contrast with both the earlier feudal rulers and this stands in stark contrast with both the earlier feudal rulers' ambivalence toward commoner landlords and the dominant ideology of the imperial state in Qing dynasty as described by Hong የሚባል አጥኚ እንደሚለው ይሄ አሁን የጃፓኖቹ ራሳቸውን ለማዘመን ነው በቃ ላይ ነው ብለው አተኩሮ የተነሱት። ቻይናዎቹ ግን በአንጻሩ ያመነቱ ነበር ነው ነው ወደዛ ይሄ ፕሮፊት ማለት ካፒታሊዝም ውስጥ ለመግባት በጣም ማመንታት ነበረባቸው። ይሄ ትራዲሽናል ሲስተሙ መጠበቅ አለበት የሚል አስተሳሰብ ስለነበራቸው ማለት ነው። እና ይሄ ሃንግ የሚባለው የቻይና ሰው ይላል when it came to managing conflict between entrepreneurial profits and subsistence of the poor, entrepreneurial profit እና subsistence of the poor ሲወዳደሩ ምን ማለት እንደሆነ ታውቃላችሁ? የንብረት መብት ባለቤትነት መብት አረጋግጣችሁ ከዛ በኋላ አንዱ ገበሬ ግብር መክፈል አልቻልኩምና ልነቀል ነው ሲል አይ ብሎ ደጓጉሞ ምናምን ግብሩን ትቶ ምናምን ሰውየውን እርሻው ላይ ማስቀረት ያስቀድማል ኢንተርፕሪኒውራል ፕሮፊታቢሊቲን ማለት። ስለዚህ ወጌሻ እየሰጡ በማኖር ላይ ነው። ስለዚህ ያንን ፌቨር ያደርጋሉ ነው። ይሄ የነሱ የቻይና አጥኚ ነው የሚለው ማለት ነው። when it came to managing conflict ተቃርኖ ሲኖር between entrepreneurial profit and subsistence of the poor during crisis, however the state elite often favored the latter at the expense of the former ማለት ነው። ሁሉ ጊዜ የቻይና መንግስታት ሰዎች ገበሬውን አትንካው ነው። ልክ እንደኛ ሀገር ነው ማለት ነው። በቁጥቁጥ እርሻ እንትን ለዋለው እንጂ በውድድር አድርገህ ምናምን አይሆንም ነው መንግስት የሚላችሁ። መለስ አሁን በግልጽ ነው የሚለው ማለት ነው። ሌላው የሚያነሳው ሶስተኛው ነጥብ እንግዲህ በቻይና በራሻም ተመሳሳይ ነገር ታያላችሁ ማለት የግል ንብረት ባለቤትነት መብት ይሻላል፣ ሀገር የሚያረጋጋው የግል ንብረት ባለቤትነት መብት ነው ያሉ ሰዎች ቢኖሩም ዶሚናንት ሆነው አሸንፈው ለውጡ በሚመጣበት ጊዜ ለውጡን የተገበሩት ሰዎች ግን የግል ንብረት ሳይሆን የጋራ ንብረት አሁን እንደ ሊዝ አይነት ነገር ነው ሀገር የሚያረጋጋው ብለው ፕሪፈር አድርጉ። በኋላ ላይ ግን እንደዛ ያሉት ሰዎች ራሳቸው አይ የሚያዋጣው የግል ንብረት ነው ብሎ ሊተገብሩ ሲመጡ ይመስለኛል። አሁን 1905 ላይ ህዝቡ ግን አልሰማም ማለት ምክንያቱም በዛ ነገር ለምዶ ስለተቀመጠ ምን ይላል? In Russia there were many proponents of similar vision of private property in land as a basis of a modern agrarian sector. ማለት ፕራይቬት ፕሮፐርቲ ነው የዘመናዊ ግብርና መሰረት ብለው ያመኑ ሰዎች ነበሩ በራሻ። Even if the emancipation of the serfs in central Russia in the end was more influenced by counter arguments claiming that communal ownership would serve as a stabilizing influence. ስለዚህ የተቃወሙት ቢኖሩና ተቃውሟቸውን ማሸነፈው የተገበሩት ሰዎች የኋለኞቹ ቢሆኑ በቻይና በራሻ የግል ንብረት መሰረት ነው ያሉ ሰዎች ነበሩ። ግን ከተገበሩት በኋላ ራሱ መጨረሻ ላይ የተረዱት ነገር እንደተሳሳቱ ነው። ምክንያቱም ይላ ironically decades later leading officials of the Tsarist state come to precisely the opposite conclusion that only private peasant ownership could ensure rural stability. ማህበራዊ መረጋጋት በገጠሩ ራሱ መረጋጋትን ሊያመጣ የሚችለው ፕራይቬት ፕሮፐርቲ እንደሆነ ተረድቷቸዋል። ግን ሲረዱ ይተወስቱ ላይ ማለት ነው ልክ ነው ማፍረስ ራሱ አልቻሉም ነበር። ስለዚህ ይህ ነው ልክ እንትኑን ታዩታላችሁ። እኛ የገባንበትን ቅርቃር እነሱም ሲታገሉትና ጃፓኖቹ ሲያመልጡት፣ ቻይናዎቹ ሲያዙበት፣ ራሻዎቹ ምናምን ሲሉት እናየዋለንና ያው እኛ ችግሩ አሁን ቻይናዎቹ ገብቷቸው እዛ ውስጥ ገብተዋል። እኛ ግን ስቲል እዚህ ውስጥ ነው። ምንም እንኳን የቀድሞ የራሻ ሰዎች እንደፈሩት የግል ንብረት መብትን
እና ምን ይላል እንግዲህ እዚህ ጋር ምንም እንኳን የቀድሞ የራሻ ሰዎች እንደፈሩት የግል ንብረት መብትን ማረጋገጡ የተወሰነ አለመረጋገጥ በገጠሩ ሊያስከትል ቢችልም ኦፍኮርስ አንዳንድ ጊዜ እንዳልኩ ማለት ነው የንብረት መብት ስታረጋግጡ አለመግባባት ሊፈጠር ይችላል። ምክንያቱም ሰው ተወዳድረህ ኑር ስትሉ ተወዳድሮ ማያውቅ ሰው ለመወዳደር ሲል ሊጋጋጥ ይችላል፣ ሊወድቅ ይችላል ምናምን። በዚህ በዘመናዊ እንትን እኔ ብዙ መንገድ አለው ሊኖረክ ነው አዝለን ተሸክመን ልናሳልፈው እንችላለን የሚል እምነት አለ እዛ ውስጥ ከገባን። ግን እሱ የሚለው ምንድን ነው ያም ሆነ ይህ ማለት ዲስራፕቲቭ ቢሆንም ግን ከሱ ውጭ መንገድ የለም ነው። Yet my analysis shows that such an attempt, analogous to what was accomplished in Japan, would have been necessary for these regions to fully join the capitalist economic development that was beginning elsewhere in the empire. ስለዚህ ምንም ማለት አማራጭ አልነበረውም ማለት ስጋት ቢኖረውም በመረዳት ነው እንጂ የሚታለፈው በፍርሃት አይደለም ነው። የገባው ሰው ነው የሚያልፈው እንጂ በስጋት አይደለም ነው። እንግዲህ ከዚህ የተነሳ መጨረሻ ላይ በራሻ የሆነው አብዮቱን በከፍተኛ ደረጃ ያስቻለው የራሻ ገበሬ ነው የሆነው ነው ማለት ነው። ስለዚህ የራሻ ገበሬ በጥቅምቱ አብዮት ከነ ሌኒን ጋር ተሰልፎ የዛሩን መንግስት ገልብጠው ጣሉት። ከዛ በኋላ ራሻ ኮምፕሊትሊ የሶሻሊስት ኢኮኖሚክ ኦርጋናይዜሽን ውስጥ ነው የገባችው። ከዛ የተነሳ ጃፓንና ራሻ ታሪካቸው ሌላ ነገር ነው የሆነው። ሲጀምሩም እነሱ ወጣ ገባ ጎርባጣ ሆነው ነው የጀመሩት። ያ ጎርባጣነቱ ሄዶ ሄዶ ላይክ ነው ለጥቅምቱ አብዮት የተመቻቸ ሁኔታ ፈጠረ። የጥቅምቱ አብዮት ዛሩን ከገለበጠው በኋላ ደግሞ የሚያሳዝነው የካፒታሊስት ልማቸው ተቋረጠና ኮምፕሊትሊ የኮሚኒስት ልማት ውስጥ ነው የገቡት። እንግዲህ አሁን ፑቲን መጥቶ እንደገና እስከ አንሰራራና አሁን መልሶ በጦርነት ብሩን እስከሚያቃጥልበት ጊዜ ድረስ የራሻ ኢኮኖሚ እድገት ተሰነካክሎ ነው የቀረው ነው የሚለው። So the collapse of the Tsarist state in the 1917 in which the peasants from the old agrarian core played an important role meant that its drive toward catch-up capitalist industrialization ended to be replaced by a very different economic strategy. ስለዚህ በ1917 ኮላፕስ ያደርግ የዛሩ መንግስት የካፒታሊስት ጉዟቸው በፍጹም ተቋረጠና ወደ ሌላ ነገር ውስጥ ገቡ። In this respect, and taking into account the decisive economic divergence between the two countries, which means Japan and Russia, later in the middle of the 20th century, one could say that in the long term, the Meiji state was far more successful in jump-starting capitalist development, both politically and economically, than its Russian counterpart. ስለዚህ በፖለቲካውም ረገድ ሆነ በኢኮኖሚው ረገድ በጃፓን ማለት ወደ ካፒታሊስት የኢኮኖሚ ስርዓት ውስጥ መግባት ማለትም ዲሞክራሲያዊ መሆን የሰለጠነ የገበያ ላይ ተመረኮዘ ኢንዱስትሪያላይዝድ የሆነ አሁን ጃፓን የገባችበት አይነት ውስጥ ከመግባት አኳያ ጃፓን የተሻለ ስኬታማ ስራ ሰርታለች። ያው እንግዲህ የራሻ ታሪክ የምናውቀው ነው። እንደዚህ ነው ላይክ ነው ማዕበል መደፈቅ ነው፣ ከዛ መነሳት ነው፣ መደፈቅ ነው። አሁንም እንደዛ ነው። አሁንም ጣጣ ውስጥ ናቸው ያለው እና ሆኖም ግን ምን ይላል እንግዲህ ጀስት ነው ላይክ ፐርስፔክቲቭ ለመስጠት አንድ ላይክ ነው በሁለት ደቂቃ ለሚትራይ አንድ ኢምፖርታንት ፖይንት ምንድነው ስንጀምር እኔም አሁን ለሀገራችን የምለው ምንድነው ስንጀምር ከዲሞክራሲ እንጀምር። ገብታችኋል? ፉሊ ዲሞክራቲክ ካልሆነ እድገት ሰው ጭንቅላት ያፈላል። ብልጽግና መጥፎ ነው ያለት ያልተማረ ሰው ብር ብትሰጡት እንደማለት አገር ነው የሚያበሰነዳው ነው የሚያጠፋ ነው እና a conclusion about Japanese success would sit poorly with the tradition of critics who link Japanese militarism to the incomplete capitalist transition of its rural areas. አሁን ጃፓን እንግዲህ እንደምታውቁት ኢንዱስትሪ ጡንቻዋ ሲፈረጥም ወራሪ ነው የሆነችው። ቻይናን ቀኝ ገዛች፣ ፊሊፒንስ፣ ታይዋን፣ ሲንጋፖር፣ ኢንዶኔዥያ የቀራቸው ህንድ ራሱ መተንቀኝ ካል ብጥብጥ ነው ያደረጉት። ለምን እንትኑ ዲሞክራሲው መጥቶ ስነ ስርዓት ያለው የገባው ጨዋ ማህበረሰብ ካልፈጠረ ለጥጋበኛ ሰው ሀብት እንደመስጠት ማለት ነው። ስለዚህ ኢሴንሻሊ አይ ቢሊቭ ነው ላይክ ነው አሁን ቻይናም ራሷ በቃ ጥጋብ ብሏል እና እሱም የሚለው ምንድነው የኢኮኖሚ ዴቨሎፕመንት ዴሞክራታይዜሽን አያስከትልም። ዋች አውት ነው ላይክ ነው ኢትስ አ ዋርኒንግ so yet as long argued by many others including Polanyi as well as ማርክስም ከዚህ ጋር ይስማማል፣ ፖላኒም ከዚህ ጋር ይስማማል ነው የሚለው capitalist industrialization has historically been no guarantee የካፒታሊስት ኢንዱስትሪያላይዜሽን በፍጹም ዋስትና አይሰጥም ኦፍ ፒስ ኤንድ ዴሞክራሲ አንድን ሀገር ሰላማዊትና ዴሞክራቲክ ያረጋታል ብልጽግና ብሎ ነገር ወሬ ነው አይሆንም ነው and to the contrary has frequently been accompanied by just the opposite ስለዚህ ሀገራት
በለጸጉ ማለት ሰላማዊና ዲሞክራሲያዊ ይሆናሉ ማለት አለም። ስለዚህ እኔን ስሙኝ ነው ህገ ክራሲን እናምጣውና ዲሞክራሲያዊ፣ ከዛ በኋላ ልማቱ ይመጣል። ሰዓቱ አለቀ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ